የሚሰማው ጉድ ነው። በትላንትናው ዕለት ከበርካታ ዓመታት ቆይታ በኋላ ወደ ኢትዮጵያ የገባው የቀድሞው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን የነበረው የአሁኑ የወንጌል አርበኛና ፓስተር ትዝታው ሳሙኤል ትላንት ቀኑን ወደ አዲስ አበባ መግባቱ ይታወቃል። ታዲያ የቀድሞው ዲያቆን የአሁኑ ፓስተር ትዝታው ሳሙኤል ገና እግሩ ከመግባቱም የገጠመው እጅግ አስደንጋጭ ሆኗል። ፓስተር ትዝታው ሳሙኤል የገጠመው ምን ይሆን? አሁንስ በምን ሁኔታ ላይ ይገኛል? የሚለውን በዝርዝር ይዘናል፣ ታደምጡታላችሁ። በሌላኛው መረጃችን የአትሌት ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር አለመዋሉ ተገልጿል። አትሌት ገለቴ ቡርቃ ከ10 ቤቶችና 4 ተሽከርካሪዎችን በቀድሞ ባለቤቷ በመሸጡ ከሰሞኑ ፍትህ ስትጠይቅ ተስተውላለች። አትሌቷም በገጠማት ጉዳይም ፍትህ እንዲሰጣት ለኢትዮጵያ አትሌቲክስ ፌዴሬሽን ጨምሮ በመግለጫም ተናግሯል። የአትሌቷ ጉዳይም ብዙዎችን በማስቆጣት ፍትህ ለገለቴ የሚል አስተያየቶችንም በማስተጋባት በሚዲያ ላይም እየተሰራጨም ይገኛል። ታዲያ ይህ በእንዲህ እንዳለም ከትላንት ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህንም በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች ወጥተውም ነበር። ሆኖም ይህ ግለሰብ በፖሊስ ቁጥጥር ስር አለመዋሉም ተገልጿል። በዚህም የገለቴ ባለቤት ቤተሰቦችም በገለቴ ቡርቃ ላይም ክስንም መስርተዋል። ልጃችን እኛ ጋር የለም፣ በፖሊስ ቁጥጥር ስርም አልዋለም፣ አንድ ነገር ተፈጥሯል ሲሉም ክስን ያቀረቡ ሲሆን እኛም ጉዳዩ ላይ መረጃም አሰባጥረን ይዘናል፣ ታደምጡታላችሁ። በስተመጨረሻም እውነተኛ የእግዚአብሔር ሰው እንደሆኑ የሚነገርላቸው በተለያዩ ጊዜያትም በሚያመጡት ሀገራዊ ትንቢታዊ መልእክቶች የምናውቃቸው ሐዋርያው ያዕቆብ ይድሮ ሐዋሳን ያነጋገረ ተግባር መፈጸማቸው ተሰምቷል። በርካታ የወንጌል አማኝ ነቢያቶችና ሐዋርያቶች በየቦታው መብዛታቸውም ነው። ሆኖም እንዲህ ባሉ በእግዚአብሔር ቤት ጸንተው በቆዩና ከእውነተኛ ከእግዚአብሔር ቃል የወጡ ነቢያቶች ዘንድም የምናያቸው ተግባራቶችም ያልተለመዱም ሆነዋል። ነቢይ ያዕቆብ ይድሮ ያልተጠበቀና በርካታ ምዕመናንን ያነጋገረ የዓለም ሚዲያዎች ጭምር የዘገቡት ተግባርም በአደባባይም ፈጽመዋል። ነቢይ ያዕቆብ ይድሮ የፈጸሙት ያልተጠበቀው ተግባር ምን ይሆን? በቆይታችሁ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በትላንትናው ዕለት ከበርካታ ዓመታት ቆይታ በኋላ ወደ ኢትዮጵያ የገባው የቀድሞው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን የነበረው የአሁኑ የወንጌል አርበኛና ፓስተር ትዝታው ሳሙኤል ትላንት ቀኑን ወደ አዲስ አበባ መግባቱ ይታወቃል። ታዲያ የቀድሞው ዲያቆን የአሁኑ ፓስተር ትዝታው ሳሙኤል ገና እግሩ ከመግባቱም የገጠመውም እጅግ አስደንጋጭ ሆኗል። ከቅርብ ጊዜያት ወዲህም በርካታ በተሐድሶ እንቅስቃሴ ወደ ጌታ የመጡ የቀድሞው የኦርቶዶክስ ቤተክርስቲያን አገልጋዮችን ተከትሎም ለብዙ ጊዜያት እጅግ ብዙ ሲባልም ከርሟል። በዘጠናዎቹ መጨረሻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች መሃል የተነሳው ኃይለኛ የወንጌል ሪቫይቫል ለሚሊዮኖች መነካት፣ ወደ ጌታ መምጣት፣ የዘላለም ሕይወት ማግኘትም ምክንያት መሆን ፈጽሞ የሚረሳ የሚዘነጋም አይደለም። የኦርቶዶክስ ቤተክርስቲያን መድረኮች በኢየሱስ ስም የታጠኑበት፣ ወንጌል በዝማሬና በጉባኤም ስብከት የተሰበከበት እጹብ ድንቅ ጊዜም ነበር። እነ በጋሻው ደሳለኝ፣ እነ ሀብታሙ ሽብሮ፣ እነ ዘርፌ ከበድና መምህር አሰግድ ትዝታው ሳሙኤልን ጨምሮ በርካታ አገልጋዮችን ጨምሮ ኃይለኛ የወንጌል ሪቫይቫል በዘመናችን ከታዩ የተሐድሶ እንቅስቃሴዎች አንዱ ሆኖ መቆጠር ያለበት ትውልድን ወደ ወንጌልና ወደ መጽሐፍ ቅዱስ የመለሰ ኃይለኛ እንቅስቃሴም ነበር። ታዲያ የዚህ ታላቅ ተሐድሶም አሳላጭ የወንጌል እንቅስቃሴ መሪዎች መናፍቅ፣ ከሃዲ፣ ተሐድሶ፣ ጴንጤ፣ መጤ የሚል አጓጉል ስያሜ ተለጥፎባቸውም የኦርቶዶክስ ቤተክርስቲያን መድረክ ላይ እንዳይደርሱ በጉባኤ እንዳያገለግሉ ከቤተ ክህነቱ በወጣ ግልጽ ደብዳቤም ታገዱ። የዛ ዘመን የወንጌል ሪቫይቫል ነክቶ ወደ ጌታ ካመጣቸው እጅግ ታዋቂ ዘማሪና ዲያቆን መካከልም አንዱ የሆነው አሁን ላይ ኑሮውን በሀገር አሜሪካን ያደረገው በ2009 ዓመተ ምህረት በኦርቶዶክስ ቤተክርስቲያን እስከ ታገደበት ጊዜ ድረስም በርካታ ዝማሬዎችን ያስደመጠን ከጫፍ እስከ ጫፍ በኦርቶዶክስ ቤተክርስቲያን መድረክ የዘመረው በዚህም ሚሊዮኖች የሚያውቁት ዘማሪ ዲያቆን ትዝታው ሳሙኤልም እስኪጨናነቅ የአገልግሎት ግብዣ የነበረው ዝነኛ የነበረ የተከበረ የአገልግሎት በር እንደ አሸን የተከፈተለት አገልጋይም ነበር። ዘማሪ ዲያቆን ትዝታው ሳሙኤል ግን በዘመኑ በተነሳ ብዙ ሺዎችን ወደ እግዚአብሔርና ወደ መጽሐፍ ቅዱስ የመለሰው የተሐድሶ እንቅስቃሴ ያገኘውና የልቦናው አይኖቹ በርተው ኢየሱስ የተባለ ጌታ የመገለጡ እውነት ሲበራለት የኢየሱስ ብቸኛ አዳኝነት ሲገባው የነበረውን ክብር እንደ ተራ ነገር ቆጥሮም ያለውን ስምና ዝናን ጥሎም ስለ ክርስቶስ ስለገባው የደህንነት ወንጌልም ሁሉንም ንቆና ሽሮ እንደ ሐዋርያቱ ዘመን እንደቀደሙት አባቶችም ስለ ስሙ የመናቅ፣ የመጠላት፣ የመሰደብ፣ የመዋረድ በአጠቃላይም ስለ ስሙ ዋጋ የሚከፈልበትን መንገድ መረጠ።
በዚህም የተነሳ ቀላል ያልተባለ ዋጋንም ከፍሏል። በኢትዮጵያ አቆጣጠር በ2009 ዓመተ ምህረት በይፋ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ታገደ። ዲያቆን ትዝታው መጠላት ጥግ ድረስን መናቅ መዋረድን እስኪበቃውም አይቷል። ቀድሞ ከነሱ ጋር ሳለ የሚያነጋግሱት የሚያቆለጳጵሱት ዓይንህን ላፈርም ብለውታል። በሱ ዝማሬ መስዋዕት ይታጠን የነበረው የተዋሕዶ ምስባኮችም ለዓይናቸውም ተጸይፈውታል። ይህ ሁሉ የሆነው ታዲያ የሚያስወግር ኃጢአት ሰርቶ የሚያስወግዘው በደልን ሰርቶም አይደለም። የመስቀል ጌታ የቀራንዮ ንጉሥ የይሁዳ አንበሳ የሆነውን የሞተውን ሞትን አሸንፎ የተነሳውን ደግሞም ዳግም የሚመጣውን ጌታ ብቸኛ አዳኝ መሆኑን በመመስከሩና በማምለኩም ጭምርም ነው። ይህ የቀድሞ የኦርቶዶክስ ቤተክርስቲያን ዝነኛ አገልጋይ በኢየሱስ ተዋጅቶ ሁሉን ጥሎ ወደ ወንጌል አማኝ የመጣ ከጊዜያት ቆይታ በኋላም በፓስተርነት ሹመትን በማግኘትም የሚያገለግል በሚዲያ ላይ በሚያደርጋቸው ስብከቶችና ምስክርነትም ብዙዎችን ወደ ጌታ መንግስት የጠራ ደግሞም ጌታ በኃይሉ ይጠቀምበታል ብለን የምንጠብቀው የቀድሞ የኦርቶዶክስ ቤተክርስቲያን ዘማሪና ዲያቆን ያሁኑ የወንጌል አማኝ ህብረት ዘማሪና ፓስተር ትዝታው ሳሙኤል ለበርካታ ዓመታት ኑሮን ካደረገበት ሀገር አሜሪካንም በትላንትናው ዕለት ወደ ሀገሩ ኢትዮጵያ መግባቱም ይታወቃል። ይህን ተከትሎም ለብዙ ጊዜያትም የቅርብ ወዳጅ የነበሩትና እጅግ ብዙ ወዳጆቹም የቅርብ ጓደኞቹም መጋቢ በጋሻው ደሳለኝ ወጣት አገልጋይ ሜሎስና ስማቸውን ያልገለጽናቸው በኤርፖርት ተገኝተውም አቀባበልም አድርገውለት ተመልክተናል። ታዲያ ገና ወደ ሀገር የመግባቱ ዜናና የእንኳን ደህና መጣህ አቀባበል ሳያበቃም ያልተጠበቀ ክስተትንም አስተናግዷል። ይህም ዘማሪ ፓስተር ትዝታው ሳሙኤል በሀገር አሜሪካን ሳለ ወንጌልን ሲመሰክርና የቃሉን እውነትም ከሌሎች መጻሕፍቶች ጋር እያነጻጸረ እውነቱን የገለጠበት ሁኔታን ተከትሎም እንደ ሁልጊዜውና በሌሎች የወንጌል አማኞች ላይ እንደሚሰነዘሩ የጥላቻ ቃላቶችና የደቦ ፍርዶችን እየወረዱበት ይገኛሉ። ይህም ታቦት መክተፊያ ብፁዕ አቡነ ሊቃነ ጳጳሳት ግብረ ሰዶማውያንን ቤተክርስቲያን የመተትና ጠንቋይ ሰሪ ቤት ቅዱሳን መጻሕፍትን የደዌ መጻሕፍት ቅዱሳን አባቶችና ቅዱሳን እንስቶችን ጣዖት እያለ ሰይጣን እንኳን ከሚዳፈራት በላይ ቅድስት ቤተክርስቲያንን እየሰደባት የዩቲዩብ ገቢ ምክንያትና የመንጋ ህብረት ማስገኛ አድርጎ ሲሰራ የነበረው ትዝታው ሳሙኤል አዲስ አበባ ገብቷል ተብሏል። ድፍን ጥላቻን የሚገልጹ ተቃውሞችንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ እየተሰነዘሩ ይገኛሉ። የሚያመልኩት አምላክ መስበክን ሳይሆን ቤተክርስቲያን መሳደብን እንደ ግዙፍ የአምልኮ ግብ አድርገውም የሚቆጥሩ ቡድኖችም ተሰብስበው ሄደውም ተቀብለውታል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ህይወት ካለው ተገልጦ ያሳየን። መዋቅራችን በመናቁስ መኖርን ለትውልድ የማስተማር ስንፍና ላይ መሰንበት ከመረጠም የዚህ ዘመን እረኛ ተብላችሁ በትረኖራዊውን የተመረኮዛችሁ አካላትም እጃችሁን ታጥባችሁ ተቀመጡ። በዚህ ዘመን በቤተክርስቲያን ታውቆ በቤተክርስቲያን ከብሮ ስጋ ለባሽ ሰይጣን በመሆን በአውሬው መንፈስ እግዚአብሔርና ማደሪያዎቹን እንደ ዱርዬው ትዝታው ሳሙኤል የተሳደበም የለም። ትዝታው ምንም እንኳን ኃጢአት የምታሳድደው ግለሰብና ጥሩ ዘመድ ካለው ወደ ጸበል መሄድ የሚገባው ቢሆንም በህግ አግባብ መጠየቅ ግን ግድም ነው። እግዚአብሔርን ለማይፈራ ሰው ለማያፍር ትዳሩን ላፈረሰ በክህደት ጭንቅላቱ ለፈረሰ ለአቶ ትዝታው ሳሙኤልም በህግ አግባብ መልስ መስጠትም ተገቢ ነው በማለትም ድፍን ጥላቻን የሚገልጹ ተቃውሞችንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ እየተሰነዘሩ ይገኛሉ። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ በተለያዩ ማህበራዊ ሚዲያ ላይ በስፋት ሲዘዋወር የነበረው ጉዳይና ጀግናዋ አትሌት ገለቴ ቡርቃም ወደ ሚዲያ በመውጣት ለ20 ዓመታት ያፈራቸውን ንብረት ለ9 ዓመት አብሯት በትዳር የቆየው ባለቤቷ ሙሉ ንብረቷን መሸጡንና አሁን ደግሞ ወደ ጎዳና ሳልወጣ ድረሱልኝ የሚል መልእክት ካስተላለፈች በኋላም ብዙዎች ልባቸው ተሰብሮ ሲያጽናናትና ሲያበረቷት ተመልክተናል። ባለቤቷ የነበረው ግለሰብ አቶ ታደለ ገብረመድን የተባለው ሰውም በቅርብ ወደ ሚዲያ በመምጣትም ሁሉንም ነገር ለኢትዮጵያ ሕዝብ እንደሚናገር ያሳወቀ ሲሆን ሆኖም ግን ከትላንት በስቲያ እኛም እንዳደረስናችሁና ብዙዎች የማህበራዊ ሚዲያ ተጠቃሚዎች ዘንድም እንደተነገረው ምስሉ በፌስቡክ ድረገጽ ላይም እንደተለጠፈው በሕግ ቁጥጥር ስር መዋሉን የሚገልጹ መረጃዎች ተላልፈውም ነበር። ሆኖም ግን አትሌት ገለቴ ቡርቃ የኢትዮጵያ ሕዝብ ይድረስልኝ ስትል የከሰሰችው የቀድሞ ባለቤቷ አቶ ታደለ ገብረመድን በአዲስ አበባ ፖሊስ ቁጥጥር ስር አለመዋሉን የፖሊስ ዋና አዛዥ ኮማንደር የገለጹ ሲሆን ይህም ጉዳይ በአትሌት ገለቴ ቡርቃ የቀድሞ ባለቤት ቤተሰቦች ዘንድም ከፍተኛ ቁጣና ተቃውሞን አስነስቷል። በዚህ ላይም የባለቤቷ ታደለ ገብረመድን ቤተሰቦችም ልጃችን እኛ ጋር የለም፣ የት እንዳለም አናውቅም፣ ፖሊስም እኛ ጋር የለም ብሏል፣ ታዲያ የት ደረሰ በማለትም ያላቸውን መልእክት ያደረሱ ሲሆን እንዲሁ በዚህ ወቅት ላይ ደግሞ አትሌት ገለቴ ቡርቃም በመኪና ውስጥ በመሆንም ዝማሬን ስትዘምር የመጽሐፍ ቅዱስን ጥቅስ ማጋራቷን ተከትሎም
አትሌት ገለቴ ቡርቃ አሳግታው ነው የሚሆነው በማለትም በአትሌት ገለቴ ቡርቃ ላይ ክሶች እየተሰነዘሩ እንዳለም ተመልክተናል። ይህንንም ተከትሎ ተስፍሽ የተባለ ግለሰብም በፌስቡክ ድረገጹ ላይም እንዲህ ሲልም መልእክቱን አጋርቷል። የደቦ ፍርድ ነውር ነው። ትላንት ገለቴ ቡርቃን የደገፍናት ህግ ተጥሷል፣ በደል ደርሶባታልን ብለን ነው ስለ ህግ እያወራንና ስለ ፍትህ እየጠየቅን ከሆነ በዚህ መልኩ ፖሊስ ሳይሆን ግለሰቦች ይዘው ከፖሊስ እውቅናና ከመንግስት ህግ አስከባሪ ውጪ በቀድሞ ባሏ ላይ የሚደርስ የትኛውንም የህግ ጥሰት በደል ሁሉ ነውርም ነው። ነውር ብቻ ሳይሆን በህግ ፊትም ከተጠያቂነት ማምለጥም አይቻልም። በዚህ አጋጣሚ በቀድሞ ባለቤቷ ላይ ለሚደርስ የትኛውም የህግ ጥሰት ገለቴና ግብረ አበሮቿም ከህግ ተጠያቂነት ማምለጥ አይችሉም በማለት በማህበራዊ ትስስር ገጹ ላይ መልእክቱን ያጋራ ሲሆን እንዲሁ በተያያዘም የታደለ ገብረመድህን ቤተሰቦችም የኛም ጩኸት አድምጡልን በማለትም የሚዲያ በሮችን እያንኳኩ እንዳለም ተመልክተናል። ታዲያ የገለቴ የቀድሞ ባለቤት ታደለ ገብረመድህን በፖሊስ ቁጥጥር ስር ካልዋለ ከቤተሰቦቹም ጋርም ከሌለ በሚዲያ ላይ በተዘዋወረው ምስል መሰረትና ከአዲስ አበባ ለማምለጥ ሲልም ከነመኪናው ከመሳሪያ ጋርም በግለሰቦች እጅ መውደቁን በግላጭ ማመላካች ነው። ይህ ነገርም ጣቶች ሁሉ ወደ ገለቴ ቡርቃ እንዲጠቁሙም እያመለከቱም ይገኛሉ። የዚህ ነገር እውነታና የአቶ ታደለ መገኛ የቤተሰብ እውነታስ ምን ይሆን የሚለውንም በቀጣይ መረጃችን አጥርተን የምናደርሳችሁ ይሆናል። በስተመጨረሻ ወደ ያዝነላችሁ መረጃችን ስናልፍ እግዚአብሔር ለምድራችን ቀብቶ ካስነሳቸው አገልጋዮች ነቢያትና ሐዋርያት መካከል አንዱ የሆኑት እውነተኛ የእግዚአብሔር ሰው እንደሆኑ የሚመሰከርላቸው ከጌታ እግዚአብሔር ዘንድ የተቀበሉትን የሚያስተላልፉት ትንቢታዊ መልእክቶችንም እኛም ተከታትለን የምናደርሳችሁ ሐዋርያው ያዕቆብ ዮድሮ እጅግ አነጋጋሪና ያልተጠበቀ ተግባርን መፈጸማቸውም ተመልክተናል። በቀደሙት ተግባራቶቻቸው የእግዚአብሔርን ቃል ሲያገለግሉና ትንቢታዊ መልእክቶችን ቀጥታ ከጌታ የተቀበሉትን ሲናገሩ የምናደምጣቸው ሐዋርያው ያዕቆብ ዮድሮ ከ400,410 ብር የባንክ ብድር ዕዳ ያለባትን እናትም እጅግ አነጋጋሪ የሆነ ተግባር እንደፈጸሙላትም ተገልጿል። ይህም ጉዳይ ምን ይሆን? ሐዋርያው ያዕቆብ ዮድሮ የፈጸሙት ተግባር ምን ይሆን? ከዚህች እናትስ የተሰማው ቃል ምን ይመስላል የሚለውንም ከአንደበታቸው እንድታደምጡት ጋበዝን። በዚህን ጊዜ አንድ ነገር ለመናገር እንፈልጋለን። በጣም ደግሞ ሶጃቴ ዞነዳ ባንሳታዬ ባንከቴ ዋንጨልባን ይተከሉ በዚህን ጊዜ በምስራቃዊ ዞን በበንሳዳዬ ከተማ በአዋሽ ባንክ በራፍ ላይ ነው የሚገኘው። አዋሽ ባንክ ተነዳተ አቶሎ ኮራቸው ከጨይ ወደ አዋሽ ባንክ ድመጣ ምክንያት የሆነ ነገር ተነ ባንከራ ኖሳ ባንከቴ ኖሳ ሲንቺ ከደበልቾ ይዋበ ደበልቾ ረና እዶ አማደና ዳልተስተነኩ ዳልተከነ አማደ እድነ ካሎን ዳንተርኩ የዚህ ባንክ ሰራተኛ የነበረ ወንድማችን ከዚህ ቀደሞ በሞት አርፎ ባለቤቱን ደግሞ አብሮን ዘን ነው ያለነው። ሰሰጣቱ ለልተሄደ ምናምን ሰበ አሩዴ ኮከይሰ የሶስት ልጆች እናት ናሳለች ነው ባለቤቷ ሞቶ እሷ በችግር ውስጥ የምትገኘው። ሬሳተ ጊዜ በሞተ ጊዜ ባንክ ምን ይተደና ሲቲ ባንክ በራሳቸው ጊዜ በእጅ ገዝተውለት ሳሉ ነው ደሞዛስ አቆይ ከፋለ ያባረገ ምን ያፈርስ ቤት ተገዛለት በደሞዙ እየቆረጠ ያንን ደግሞ ዕዳውን ከበር እንዲያረግ ነበር የተገዛለት። አቆይ ነው ፍቅር ያንን ዕዳውን ሳይጨርስ ሎሳኖ ሎሲቲ በከረ አቡለስ ሎስሬ ያን ረንግ ስራ እየሰራ ሳለ ልጆችን አሳድጋለሁ እያለ በድንገተኛ አደጋ ወይ በድንገተኛ ህመም ሞቷል። አጣና ተማማጋሉ ፈጀክ ተወዳፈራ ማግባትና መጋባት የእግዚአብሔር ፍቃድ ሆኖ ሳለ እሺ አጣንቴው ዳርከ ወላቁን ታገታ ታንቴው እሷ የመጣችው ከወለጋ ነው። ከወለጋ መጣ ነው ባለቤቷ ነው የኖረችው። አለ ደገንቴውቴ ቋንቋ አታውቅም። አንዱ ነው ሰፋይ አባት ምድር ላይ የላትም። ሮዶ ነው ሰፋይ ወንድም የላትም። ወገነ ነው ሰፋይ ወገን የላትም በዚህ ምድር ላይ እሰራ ወገነ ተይነው ኮቤቾ ባንክ ተምለሎሳ ሆና አክይሳ ነው ከባና ከአቆል ተለያው ኖኪያ ምናና ሰነሆንከ መጨረሻስ ምን ያውቃ ወጣከኝ ልከ አለ ወጣከኝ ልከ ከወገኗ ተለይታ መጣ ወገኔ ነው ብላ የተመካችው ባለቤቷ ከሞተ በኋላ ተቸግራና ተሰቃይታ ወደኔ መጣ ጮኸች፣ አለቀሰች። እኔ ጋር መጣ ማለት ነው። ዳገበልታ ተቦታይ ቤልቲ አለቀሰ ጊዜ እንደነበር ያለቀሰች አቲ ማጋኑ ማንቾ አንተ እግዚአብሔር ሰው አቲ ባሉ አንተ የሁሉ አባት ነህ። ሁሌሞ አንዱ ነው እኔ ችግሬን ማማክረው ማዋየው አባት የለኝም። አካያኒ አቲ አናቂ ኮሬባ አማራቲና ቀሬባ አንሶ ሄኮይ አንተ አባቱ ነኝ ለሞት ቀብር ቀሪብ ያለው አለች። ኔቶት
አትሞቺ ድሪያታ አትሞቺ አቁለክ ነው ማጋኑ ሎሳ ልጆችሽን እግዚአብሔር ያሳድጋል። ማጋኑ አሳብ አተረ ባለረና ያንቺን ነገር ሁሉ እግዚአብሔር ይችላል። ሀብቶ የጤሬ እንደዛ ብዬ ተናግሬ ሀብቶ ገደንሳን ኮነቃቁል ጎባባ አይኖሃ ኮነቃቁል ባታናማ አይኖሃ ገጽአት ዳጋተ ሚተገ ጨሮ መሶቀሜ መጋጋአና እነዚህ ህፃናት እንዳይበተኑና እሷ እንዳትሞት እያገለገልኩ ባለሁበት ህዝብ ላይ አንድ ጊዜ ተናገርኩኝ። ህዝበተኒን ህዝብ እሰ ሃይዳሰ የሷ ዕዳ አንቤሎ ኦሶ ጎባባ አይኖ ተምድራ ቆላቴ ወላጅ አልባ ህፃናት ተበትነው እንዳይቀሩ ወደ ቤት ለመመለስ ተነ ያነግቶ ኮነ ባይቶ ነው በዚህ ቦታ መጥቼ ነው ያለው። በዚህ ጊዜ ተነ ከሳት ምኑ ሳይት ፕላኔቴ ይህ ሳይት ፕላን የቤት ሳይት ፕላን ነው። እሺ ባንከቴ ማናጀሬቲ እኚህ የባንክ ማናጀር ናቸው። እቾ በራ በዛሬ ጊዜ እዳን ሰባንተ ጉንደና እዳቸውን ጨርሰን ፕላኔ ወይ ነው እዳውን ጨርሰን ፕላኑን አስረክቦናል። እዳ ኮነ ይህንን እዳ ጉንዶሞና ጨርሰናል። ካንዲ ጎፌው ኩጮይ ነው ያላለቀ ነገር አለ። አኩኖ ማቴ ይህ ያላለቀ ጉዳይ ምንራ እንሳ ቆለ ካነ ቃቆለ ቆሉ መወይቴ እነሱን ወደ ቤት መልሰ ልጆቹን ወደ ቤት በመልሰን ጊዜ እና ቃቆሉ ኢተሎጳሪ ቃቆሉ ተማራሪ አንዱ ሄረ ቃቆሉስ ተማርሲ ስራ ገደ እንጆዲ ነው ሲል እዳውን ጨርሰናል። ነገር ግን ልጆች የሚያድጉት ማሳደጊያ የሚሆን ነገር መጦሪያ ነገር የላቸው። ኮንረ ከይ ከዚህ የተነሳ እዳ ባንቴን ቃቆሉ ሰገለ ኢታሪ አብዶኩ ምንራ ያው ምራ እነዚህ እዳውን ከጨረስን በኋላ እነዚህ መብል ያጡ ልጆች በረሃብ እንዳያልቁ እንዳይሞቱ ተነያና ግዶ በዚህ ጊዜ ቃቆለ ኮነ አንቤሎታ እነዚህ ወላጅ አልባ ህፃናትን ኦሚኬት ያና ግዶ በመጀመሪያ ማጋኖ አደራ ኤሞ ለእግዚአብሔር አደራ ሰጣለሁ። ላንኪ መሽ ሁለተኛ ቤተክርስቲያን ተገራ አደራ ኤሞ ለቤተክርስቲያን መሪዎች አደራ ሰጣለሁ። ቤተክርስቲያን ቃልቦት ቤተክርስቲያን ገራ አምራቲ የቃልቦት ቤተክርስቲያን ለቃልቦት ቤተክርስቲያን መሪዎች አደራ ሰጣለሁ። ቃልቦት ቤተክርስቲያን አዋሌት ቤቱ ልጁ የቃልቦት ቤተክርስቲያን አባል ነው። እንሳ ቤተክርስቲያን ተገራ እነኚህ የቤተክርስቲያን መሪዎች ናቸው። እንሰላሙንኮ እነኚህ ሁለቱ ቤተክርስቲያን ተገራ ዳየ ቤተክርስቲያን ኮቤቾ ነው ተቃልቦት ቤተክርስቲያን አዋሌት ከወጣ አፍራ ወሾም በዳየ ከተማ ቃልዮት ቤተክርስቲያን መሪዎች ስለሆኑ ጥሪ ተደርጎላቸዋል። እንሳ ወሾም ምክንያት እነርሱን የጠራውበት ምክንያት ኮነቃቁል አንቤሎታ እነዚህ ወላጅ አልባ ህፃናትን ከዚህ ቀጥሎ ቡሻሬ ሲያኖሬ ወደን ሰቀረሙ አለ አውገደ ቀረሮ ኩልታን ከለደ መልካምና ክፉን ነገር እያዩ ችግር ካለ እንዲያጋሩን እንድነግሩን ፈልጌ እሰኖ አንድ አቁል ተክቶ ካለ አውገደ እሷም መበለት ናትና እንዲያዩ ፈልጌ መጽሐፍ ቅዱስ ስልክ ያቆይ ሰው ከሚተነ ለምን ለማለት አና መጽሐፍ ቅዱሳችን ያዕቆብ መልክ ምዕራፍ 1 ከቁጥር 22 ላይ ከራንቾ ማጋናያ አንቤሎ ኦሶና ጉንተ ካላተ አንቤሎ ኦሶና ጉንተ ካላካን አላመተ መጮብኝ አይሻባቴ ያሙቃሉ ንጹህ የሆነ አምልኮ ማለት በእግዚአብሔር ፊት የሚቀርበው ወላጅ አልባ ህፃናትንና መበለቶችን መርዳት ማለት ፍጹም አምልኮ ወደ እግዚአብሔር ማቅረብ ማለት ነው። ማጋኑ ቃላት ያነዳብራ የእግዚአብሔር ቃል እነዛ ስለምል ኮነቃቁልን አደራ ቢታው እነዚህን ህፃናት አደራ ይወስዳሉ። ቤተክርስቲያን ኮነቃቁል አደራ አምር አልባ ማናጀር ጩጤራ ኢሰጨጣ ኢሰጨራ ረሺም ጫለ ከተመቸሽን እነዚህን አደራ ከመስጠት አስቀድሞ የማናጀሩና እሷ የምትናገረው ንግግር ስላሉ ከእነርሱ እንሰማለን። እንግዲህ ሻምበል ተሰማራና የአዋሽ ባንክ ቤንሰዳዬ ቅርንጫፍ ስራ አስኪያጅ ነው። ወንድማችን ዘሩን ሳሙኤል በጣም በኃላፊነት በታማኝነት ለረጅም ዓመት ከኛ ጋር እየሰራ ነበረ ጓደኛችን ነው። ይሁን እንጂ ባልታወቀ በቅርብ ጊዜ ከኛ ተለይቷል። ከዛ ጊዜ ጀምሮ ከሷ ከአምባዬ በቀለ ጋር ያለውን ነገር ሁሉ እየተካፈል ነበረ። ይሄ ብቻ ሳይሆን ከመጀመሪያ ቀን ጀምሮ የቀብር ስነስርዓት ሲካሄድ የተለያዩ ነገር መዋጮ በማድረግ ከዛ ቀጥሎም ደግሞ ለእሷ የሚያስፈልገው አንዳንድ ድጋፍ እያደረግን ነበረ። ካርታ እያስረከብን ነው የምንገኘው። ለወደፊት ደግሞ ይሄ የመጨረሻ ስላልሆነ ለእሷ አስፈላጊ የሆነ ድጋፍ ለማድረግ አሁንም ድጋሚ ቃል እንገባለን። ልክ ደሞዛችን ሲወጣ ወይ ደግሞ የተለያዩ ጥቅማ ጥቅሞች ሲኖር ከእሷ ጎን የምንቆምና ልጆቹን የምናስተምር ይሆናል። እናንተም ደግሞ ከጎናችሁ ነው ቆማችሁት። ሙሉ ህብረተሰቡ በእግዚአብሔር ስም በጣም ነው የምናመሰግናችሁ። ተባረኩ ማለት እወዳለሁ።
Kan doa nagai wakai wan dumal bakal menjirat bakal menjirat bakal bana atau bulan belum tu kolej menjirat kan doa nagai wakai yo telkau wakai yo nikala tepa nerang kan ada apa te nam bayan na jinin turi ramu yo gonati na karkara turani na bayan na karkara turi garu anen kan kesa turi dupata bayo jinin tamu wele jinin garu namni tokko yoo obbo mucaansa amma haati mayaansa gadi baate mucaa qabudha hamma nama rakkisu namni hundumti iyyuu hin beeka garuu an daa'ima sadii qabeetan namni tokko illee kan na bira hin jirre kan fira tokko na bira hin jirre kan daa'imni illee gadi ba'uuf halgaluu hin beekne xiqqoo daa'imni sadamti illee kan hunda qabee garuu araan gahuu isaatiif waaqayyo baay'ee guddaan galateeffata obboloonni na bukkee dhaabbatan hundumti keessanii baay'een isin galateeffata kanarra ga'e isin irra hin ga'in jedha mana keessan irra wanta akkasii hin ga'in jedha annan jira adadeen dhufe kanan beekun ture sidaan bo'an biyya kootii kana tuun beekin maal gochuun dhufa imiira muusiin sidaani ko garuu kanan beekun nadhiisee deemuusaas hin beekun ture kana tuun beeke da'uus hin danda'un ture garuu amma rakkina kana hunda keessatti ijoollee kanallee ilaalee garaa na qubata ofin ajjeesa andaan koo lubbiin tokkittiidha yoo balleesse maal rakkina qabu maal rakkina qabu lubbuun tokko yoo baddeemaan qabu garuu ijoollee kana maal hin godha waaqayyo jedheen kana maal galgala nama bo'an ture garuu waaqayyo kanaa mijeesseetiyyuu abbaan kanaan na qaqqabsiiseen iyyuu deemeen itti wadde maal hin godha duumoo ijoollee kana qabnaa goota jedheen naqa itti goo'e inni gimmaani si cufameedha baankiin si cufeedha gaafa naan jedhu amma gimmaashni immoo dhabe isa immoo akkamiin godha jedheen naqee abbaa kootti goo'e innis nallee yaasin abbaan koositti naa qarqaare kun uummanni hundumtuu naa buusanii har'aan na ga'aniiru kanaaf iyyuu kanarra kan darbe waan dubbadhu hin qabu garuu waaqayyo isin haa eebbisu akka na qaqqabe isin hin qaqqabin hin jedha kanarra ga'e isin irra hin ga'in hin jedha beeka waan bira waan anaasa tokkollee hin qabu waaqni isin haa eebbisu uummata hundumaa yoommaa hundaatti nama amma yoonaatti kan na bira jiru hundumaa waaqayyo isin haa eebbisu hin jedha fidheedha beeka baay'ee waan naasa hundaa hin qabu. Anira illoori illoon keenya አንረሎር ኢሎን ከነይታን እሰ እሷ ያለች ያለችው ለኔ ደረሰ ነገር አይደረስባችሁ ያለች ነው ያለችው ከዋ አና ላይ ሆጌ ከዋሮ ዶላር ሆጌ ማጋኑ ማንቺና ማረኩ የቲቢት ነው ማሁና ቴኦካና እዳያ ማጋኑ ካቆለትሬን እትደሞማን አንረሎር ኢሎን ከነይታን አባ ከወዲ አባት ባይ አባት የለም ከወዲ ወንድም ባይ ወንድም የለኝም ነገር ግን ለእግዚአብሔር ሰው እጄ ብናገር እንደይን ሸፈን እንድሸፈን አደረገልኝ ለኔ ደረሰ ችግር አይደረስባችሁ ነው ኮነት ቃልተ ዳሁ ይንግግር ነበር የተናገረች ያለች እነ ሰዓተ ግዶ በዚህ ጊዜ ኦሚያናራ በመጀመሪያ ቴኦ ጋአ ጀመረ ከነገ ጀምሮ ምንሴ ቤቷ እቶ ግዶ ፍሊዮ ሄዳ ወጥቷል ጋአ ባር ጀመረ ሶብሰ ፍርድ ቤታው ቤተ ክርስቲያና የመስፈና ፍርድ ቤቱን ሶብሰ እሴ ሶብ ይሰራግረጋው ከነገ ጀምሮ ቤተ ክርስቲያን ኃላፊነትን ተወስደና ፍርድ ቤት ተክዶ ከዛ በኋላ ቀድሞ በሱ ስም የነበረ ካርታ ወደ እርሷ ይመለሳል አኩ ገደንሳን ከዛ በኋላ አርሳሬ ሮአና ኦሪኖሞ የሚያስቸግር ነገር ካለ አሁንም አብረነን ተነ አንበሎ አቆለ ካፒታል ካይ እነዚህ ወላጅ አልባ ህጻናትን የሚያግዙ ባንከተ ተነ አኳንተ ካን እሲ ተኩለሞ ባንከተ ማናጀር ቹኮላና ሀቴ ግዶ ምትረ ጨሬሞ በዚህ ማከል አንድ ነገር መናገር አኳንተ ኩላሞ ደጋ ምትረ ጨሬሞ የሷን አካውንት እስከምንናገር ድረስ አንድ ነገር ነግራችኋለሁ ምቱ መንቺ ሬሞ ያን ዲሄራው ሬሞ ያን ዲያዳው ሄሬሞ ያን ዳው አንድ ሰው ትዳር ሲመሰረት ሞታለሁ እያለ ሳይሆን እኖራለሁ ብሎ ትዳር መሰረተው ሎሳው ነው ሬሞ ያን ዲሎሳ ሄሬሞ ያን ዲሎሳ የሚሰራውም ሰው ሞታለሁ እያለ ሳይሆን እኖራለሁ እያለ ነው የሚሰራው ሀቶ ያን ነን ካሆይ ክቶ ዳገሪው አማቴን ረያኖ እንደዛ እየተሆነ ሳለ ሞት ጨካኝ ስለሆነች በሞት ይያዛል የገደንሳን ከሞተ በኋላ አንዱ ሬሮ አባት ከሞተ ና አቆለቹ ከደሚያት ከታሚያት ረይላሰ አሪ ለወቀራት እስሜኖን ሮሬ እሰ ሄደሬ ተቀራንታ ሁሉ ተቤቶ አባት ከሞተ በኋላ ምስት መበለት ሆነና በብዙ መከራና በብዙ ስቃይ ውስጥ ይያዝ ና ማቴ ለቱ ማቴ ሄድሮ የልጁ ቤተሰብ በኖር ንብራቴ ሄድሮ ንብራታ ቢተራሞ ኮርታ ኦሶ ዲያዳ ኦሶ ሎፒታዲታ ምን ሄድሮ ምን ሄድተ ተራወናልታ ሀብት ማገናል ባን ጮኩ ባል ከሞተ በኋላ የልጁ ቤተሰብ ቤት እንሸጣለን ንብረት ካለ እንከፋፈላለን ይላሉ እንጂ ስለተወለዱ ልጆች ግድ አይላቸው ኮቢ ጀማሪ ከዚህ ጊዜ ጀምሮ አዋጀ ሶካኪቶ በዚህ በኩል መልእክት ይሆን ቦንተ ነው ካይራ አንቤሎ ነው ካይራ አንቤሎ ኦሶ ጤዋው ቦንተ ጤዋው ሄሮን ከመገናል በጩ
በእግዚአብሔር ፊት ኃጢአት ስለሚሆን መበለት እንዳትገፋ ወላጅ አልባ ሕፃናት እንዳይነኩ ይህንን ንግግር እናገራለሁ። በኋላ አካውንቷን እንሰጣለን። በእሱ አካውንት ነው እገዛ የምደረገውና በእሱ አካውንት እገዛ የምታደርጉ አድርጉ እና ሕፃናትን አንድ ነገር እናደርጋለን። የቤተ ክርስቲያን መሪ እና ይህ አባት የሌለው ሕፃን ነው። የቤተ ክርስቲያን መሪ ልጆችን የሚያሳድግ እግዚአብሔር ነው። በመጀመሪያ ለእግዚአብሔር ሰጣለሁ፣ ቀጥዬ ለእናንተ አደራ ሰጣለሁ። እሷ መበለት ናት። ይችንም መበለት ይሄው አደራ ተረከቡ። ከአሁን በኋላ ለእናንተ አስረክቤያለሁ አደራ። ይህ አደራ ነው። በእግዚአብሔር ፊት ትልቅ አደራ ነው። ይህንን አደራ ከአሁን ሰዓት ጀምሮ ውሰዱ። ልጆች እንዳይሰቃዩ እንዳይቸገሩ። ሁለተኛ ለባንኩ መልሼ አደራ ሰጣለሁ። ስራ ከሌላት ስራ እንድፈጠርላት እስከ ላይ ተነጋገሩ። ልጆች እንዴት እንደሚማሩ ተከታትላችሁ አመቻቹበት። የእሷን አካውንት ነገሩ። በእሷ ስም የተከፈተ የአዋሽ ባንክ አካውንት ነው። 013 20 17 20 58 700 አበባዬ በቀለ በእሷ ስም ገቢ ማድረግ ትችላላችሁ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃዎች ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ